ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባሉ። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግል? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቀማል። እና አባቶች እኔ የምነግራችሁ ምንድነው? ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተው። የቋንቋው፣ የክልል፣ የዞን